እስኪ ቀለል ባለ መንገድ ለመረዳት እንሞክር። ኤክስ ወርክስ ወይም ደግሞ ኤክስ ደብሊው በጣም ዝቅተኛው የሻጭ ኃላፊነት ነው። ኤክስፖርተር ከሆናችሁ በጣም ዝቅተኛ ኃላፊነት ነው ያለባችሁ፣ ወይም የእናንተ ሪስፖንሲቢሊቲ በጣም ትንሽ ነው። የባየሩ ግን በጣም ብዙ ነው። ኤፍኦቢ ወይም ፍሪ ኦን ቦርድ ከሆነ ባላንስድ የሆነ ሪስክና ሪስፖንሲቢሊቲ ነው ያለው። ሚዛናዊ ነው። ጠንካራ ቁጥጥር ያለው ኢንኮተርም ነው። ሴፋር ኮስት ኤንድ ፍሬት፣ በዚህ ኢንኮተርም ደግሞ የባህር ትራንስፖርት ወይም ደግሞ የመርከብ ኪራይ የተከፈለበት ነው። ነገር ግን ሪስኩ እቃ ወይም ኮንቲነሩ መርከብ ላይ እንደተጫነ ወደ ባየር ወይም ደግሞ ወደ ገዢው ይተላለፋል ማለት ነው። ምንም እንኳን የመርከብ ኪራዩን ቢከፍልም መርከብ ላይ ከተጫነ በኋላ ለሚያጋጥመው እያንዳንዱ አደጋ ወይም ችግር ሪስፖንሲብል የሚሆነው ገዢው እንጂ ሻጩ አይደለም ማለት ነው። ሲአይኤፍ ወይም ደግሞ ኮስት ኢንሹራንስ ኤንድ ፍሬት፣ ትራንስፖርትና ኢንሹራንስ የተከፈለበት ኢንኮተርም ነው። በዚህም ላይ ምንም እንኳን ኢንሹራንስና ፍሬት ቢከፈልም መርከብ ላይ ከተጫነ በኋላ እንደዚሁ ሪስፖንሲቢሊቲው ወደ ባየር ወይም ደግሞ ወደ ገዢው ይተላለፋል ማለት ነው። ኢንኮተርሞች ትርፍን አይወስኑ፣ ነገር ግን ቅድመ ዝግጅት ትርፋማ ያደርጋቸዋል። ሁሉ ጊዜ እንደምላችሁ አብዛኛውን የንግድ ውድቀት ወይም ኪሳራ የሚጀምረው እቃው ከመጫኑ በፊት ነው። ለዚህ ነው የመጀመሪያ ጭነት መመሪያ ወይም ፈርስት ሺፕመንት ሰርቫይቫል ቼክሊስት ያዘጋጀውላችሁ። በቴሌግራም ቻናሌ ላይ በነፃ ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ አለ። አሁን እስኪ በኮሜንት ነገሩ፣ ከሁለቱ የትኛውን በተሻለ ተረዳችሁት? ኤፍኦቢ ሻንጋይ ወይስ ሲአይኤፍ ጅቡቲ? ይህ ቪዲዮ ገንዘባችሁን የሚያድኑ ነው ካገኛችሁት ሰብስክራይብ አድርጉ። ይህ ቻናል ስለ እውነታ እንጂ ስለ ወሬ ብቻ አይደለም።